ዛሬ እንግዲህ እንደምታየኝ ከሀዘን ላይ ተነሳው ዛሬ ነው አባቴን የቀበርኩት ሬሳ ትቶ ሰው ለምርጫ አይደለም ጦርነት ቢከፈት ጥሎ አይሄድም የምናቀው ነገር ነው ሰባተኛው ሀገራዊ ምርጫ በጸጥታ ምክንያት መቋረጡ ተገልጿል በባጃጅ ላይ የተጠመደ ፈንጅ በሰዎች ላይ ከፍተኛ ጉዳት ማድረሱ ተነግሯል ግራ ገባን መንግስትን እንመን ወይስ ታጣቂዎችን መላው ጠፍቶናል ሲሉ የታጋሽ ቤተሰቦች 1.5 ሚሊዮን ብር በፖሊሶች መቀማታቸውን ገለጹ በኦሮሚያ እስካሁን ከሰራሁት በላይ የዚህ ህዝብ ይሁንታ ባገኝና በመረጥ ምን አድርጌ ነው ምክሰው የሚለው ጉዳይ ሰላም ጤና ይስጥልኝ እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ አምላክ በቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን በወቅታዊ ጉዳይ ከምርጫ ማጭበርበር ጋር በተገናኘ ይዤላችሁ የመጣሁትኝ ርዕሰ ጉዳይ አለ ሌሎችም ጉዳዮችን እናካላለን አብይ ዋሻውም አለ ከመንገድ ትራንስፖርት ጋር በተገናኘም አለ አልፎ ተርፎ ደግሞ ቦምቡ ተወረወረ የተባለውን ጉዳይ አለ እኔ ገረመኝ ግን መጀመሪያ ላይ የምንመለከታት ናት ባሏን አባቷን ቀብራ የመጣችው ሴት እንመለከታለን ከዛ በተጨማሪ እንግዲህ የአርሲን ጉዳይ እናነሳለን ሃይላይቱን እንደውም ከአርሲ ሃይላይት እንጀምር በኋላ ላይ በሰፊው የማነብላችሁ ይሆናል እንግዲህ አርሲ ላይ ትናንትና 14 ሰው ተገድለው ነበር ዛሬ እንግዲህ በነጋታው ላይ ተነስቼ ሳነብ የሟቾች ቁጥር አርሲ ላይ 37 ደርሷል ከ200 በላይ ቤቶች ተቃጥለዋል ሙሉ ለሙሉ ወድመዋል ከ101 ዓመት በላይ ያለው የቅዱስ ገብርኤል ቤተክርስቲያን ሙሉ ለሙሉ ተቃጥሏል ከዛ በተጨማሪ መድኃኔዓለም ቤተክርስቲያን ለማቃጠል ሲሄዱ ቤታቸው ንብረታቸው የተቃጠለባቸው ሰዎች እዛ ውስጥ ያለውን ከካህናቱ ጋር ሆነው ታቦቱን ጽላቱን ቅዱሳቱን እንዳለ ይዘው በእግር ሸሽተዋል እሱንም በሰፊው እንመለከታለን እንግዲህ ይሄ ነገር የተከሰተ ያለው በዘደቡ በኢሬቻ ሚካኤል በሱንቴ ማርያም በነገራችን ከሱንቴ ማርያም ጋር ተገናኝ ሰው ሸሽቶ ሄደው መጀመሪያ ሱንቴ ማርያም ነበር ሱንቴ ማርያም ሄደው ድጋሚ ሰዎችን መግደል መጨፍጨፍ ቤት ማቃጠል ቀጥለውበታል በግዶ አባ በሌንጮ አባ በሌንጮ አዳ በጆሲና በኳስ ደረ የተባሉ ቀበሌዎች ላይ ሙሉ ለሙሉ ጥቃት ተፈጽሟል ዝርዝሩን ወደ ኋላ አካባቢ ላይ እንመለከታለን መጀመሪያ የምርጫውን ጉዳይ እንመልከት ብዬ ነው ታዲያ ይህ ቪዲዮ ለብዙዎች እንዲደርስ ሰብስክራይብ ማድረጋችሁን ላይክ እና ሼር ማድረጋችሁን ማሳንጉ ሀሳብ አስተያየታችሁን በኮሜንት ሳጥን ላይ ዛሬ እንግዲህ እንደምታየኝ ከሀዘን ላይ ተነሳው ዛሬ ነው አባቴን የቀበርኩት ግን በቃ ከሀገር የበለጠ ነገር የለም አንድ ድምጽ ዋጋ አላት ነገ ለልጆቼም ስለሚጠቅም ለኔም ይጠቅመኛል ለልጆቼም ለሀገሬም ብዬ ድምጽ ልሰጥ መጣ ምን ተረዳችሁ መጀመሪያ ከፊቷ ተገዳ ነው ወይስ አውቃ ነው ወይስ ዋሽ ተብላ ነው ምን ተረዳችሁ እስኪ ይሄንን ቪዲዮ ተመልከቱት እንደምታየኝ ከሀዘን ላይ ተነሳው ዛሬ ነው አባቴን የቀበርኩት ግን በቃ ከሀገር የበለጠ ነገር የለም አንድ ድምጽ ዋጋ አላት ነገ ለልጆቼም ስለሚጠቅም ለኔም ይጠቅመኛል ለልጆቼም ለሀገሬም ብዬ ድምጽ ልሰጥ መጣ የብልጽግና ድራማ እንግዲህ እዚህ ድረስ ደርሷል እቺ ልጅ አባቷ የምር እንኳን ሞቶ ቢሆን አንቃ ገለው ነው ምክንያቱም ምንም አይነት የሐዘን ፊት አይነበብባትም በይ ተብላ እንኳን እንደሆነ ማን ይሙት አባቱ የሞተበት ሰው በዚህ ደረጃ እየሳቅ ያወራል ስለአባቱ እውነትስ አባቱ ሞቶ ምርጫ ለመምረጥ የሚመጣ አበሻ አለ እሴታችንን ሁሉ ለመደምሰስ ካላቸው ፍላጎት የተነሳ ትላንትና አባባዮሽና ሆያውዬ መጨፈራችሁም ሲሉ ከርመው ዛሬ ጧት የሞተ ሬሳ አስቀምጠው ሄደው ያላችሁ ሰዎች ደግሞ አሁን ደግሞ ቀብረው ተመልሰው መተው ድምጽ ሰጡ ይሉናል ብልጽግና የዚህን ያክል ልብ የሚያሽ ተራ ፕሮፓጋንዳ ነው የሚሰራው ተራ ፕሮፓጋንዳ ይብላይ ለሰፊው ህዝብ ነገ አንቺ በፍርድ አደባባይ ላይ ትቆሚያለሽ በዋሸሽባት ነጠላ ጥቁር ነጠላ ቁጭ ብለሽ የምታለቅሽበት ጊዜ ይመጣል ጋር በተገናኘ ጀዋር መሐመድ የሚያነሳው ነገር አለ እስቲ ይሄኛውን ደግሞ እንመልከት የምርጫ ማጭበርበር ሂደቱ በተለይ ምርጫ ላይ ተቀምጠው የሚሞሉትን ነው የምንመለከታቸው አንደኛው ይሄ ነው ማህተሙ በእጃቸው ላይ ተጠቅ ያደርጋል ይሁን ማለት ታብሬታቸው ሻያቸው ቀርቦላቸው ይሄ ነገር ስድስተኛ ምርጫው ነው ለማለት እየሞከሩ ነው ያሉት
ምርጫ ግን አይመስልም ሲያዩት። 10ኛ ምርጫ ድረስ ሊደርስም ይችላል። እንደዚህ አካሄድ ሀገራችን ፍርሃት የለም። ሶማሌ ክልል የተለመደ ነገር ነው። ቀድሞ ነው የሚሰጡት ማን መምረጥ እንዳለበት ስልጠና ላይ ተወስዶ። ስለዚህ ሶማሌ አፋር ደግሞ የተለመደ ነው። ባይሆን ጃዋር ጋር ልምጣ። እኔ ጃዋር ጥሩ ሀሳብ አውጥቷል እዚህ ላይ። በተለይ ትናንትና ያነሳሁት ሬሳውን ቤታቸው አስቀምጠው መጡ ለመቅበር ለመምረጥ የተባለው የተዘገቡ ዜና ጋር በተገናኘ ሰፋ ያለ ትንተና ሰጥቶበታል። ላሰማችሁ። ልጅ ሞቶ ሬሳ እያለ ከሬሳ ላይ ሄዱ የሚባለው ለምርጫ ስማ፣ እኛ ማህበረሰብ ውስጥ አንዳንዴ ጋጠ ወጥ ነው አለኝ ሰዎች ሼም የሌለው ነገር ምንም ቢሆን እኛ ሀገር ውስጥ ሬሳ ትቶ ሰው ለምርጫ አይደለም ጦርነት ቢከፈት ጥሎ አይሄድም። የምናውቀው ነገር ነው። ከመሆን ምንድነው ያደረጉት? የኔ ግምት ምክንያቱም ከዛኛው እኔ ከማውቀው ኬዝ አንስቶ ድንኳን ውስጥ ይሰበሰባልኛ ሰው ሲሞት ለመቅበር ምርጫ ካልመረጣችሁ አትቀብሩም ተብለው በሚሊሻ እየተገፉ ነው ሄደው የሰጡት ነው ሰዎች። ጉልኮዝ ነቅለው ሰው ካመጡም አይገርመኝም። ለምን? አንደኛ ለፕሮፓጋንዳ ይፈልጉታል። ሸገር ውስጥ እኮ ክሊኒኮች እንዳለ ተዘግተዋል። ካን ዩ ኢማጂን ዲስ አር ቤዚክ ሰርቪስስ። እነዚህ ቤዚክ የሆኑ ሰርቪሶች ተዘግተው ሐኪሞች ነርሶች ተገፍተው ሄደዋል። ተለጥፎ ነበር ይሄንን ሶ ይሄውን ለፕሮፓጋንዳ ተጠቀሙ ይበሉ እንጂ ምርጫውን ምን ያህል ሰዎችን ኢቭን ምርጫ ግዴታ ቢሆን ራሱ ምርጫ ግዴታ አይደለም ፈልገን የምንመርጠው ምርጫ ግዴታ ቢሆን እንኳን አስገድደው ወደ ምርጫ ልትወስዳቸው የማይገባቸውን የማህበረሰብ ክፍል በጣም ያረጁ የታመሙ ለመውለድ የደረሱ ነፍሰ ጡሮች ወልደው ምን አይነት እንትን ነው ምን ውስጥ ነው ግን እየገባን ያለው ነው ዛገር ለነገሩ እኮ እንደው በየጊዜው አዳዲስ እያመጡ ሰርፕራይዝ ያደርጉናል እንጂ ጭካኔን ካለማመዱን ቆዩ። በጣም ጥሩ። እሺ ወደ ሂደቱም እስቲ በዛው እንሂድ። የተወሰኑ ቪዲዮዎችንም አንተ ስታጋራም ነበር፣ እኔ ጋርም የደረሱ መረጃዎችም አሉ። እየቀላቀልን እንሄዳለን ከሂደቶቹ። አንድ ደግሞ በጣም ፌመስ የሆነች ሴትዮ አለች፣ ሀሊሞ ትናንትና ተመርጣ አድራለች። እቺ ሀሊሞ በሶማሌ ክልል እስቲ የተወሰነውን አንድ ሁለቱም ቪዲዮ እናሳይና ከዛ እኔም ደግሞ ሌሎች የደረሱኝ መረጃዎችም አሉ እሱን ጨምርበታል። ቪዲዮውን እንይ። ሰማለ ህስቢገን በርዋቆ ወይ በርዋቆ ሰራዓ ቤራ ሰረስ ሲኒዮ በሪስ ህስቢገ ሶሳራዬ ሰቦኒ መሪ ከባሃ ኩይኒ ሶማሊዬ ሰማሉ ሶማሌ ክልል ገርሞኛል። ግን ኦሮሚያ ላይ ትላንትና ትዛዝ በኦሮሚያና አማራ ክልል ላይ ትዛዝ መጥቶ ነበር። ትዛዙ ምንድነው? ፋኖና ወይሌ የምርጫ ቀኑን ለመረበሽ ስለሆነ ሳይረብሹ ዛሬው ማታ ምርጫውን አጠናቁ የሚል ትዛዝ ከላይ ወርዶ ነበር። ትላንትና ሰላንቱ ላይ ሪፖርት አደረግ ነበር። ስትሬንጅ የሆነ ነገር አክቲቪቲ መጣ። ይሄ ምንድነው? የሰዎች የተመዘገቡበትን ካርድ በየቤቱ እየሄደ ሚሊሻ ካርዳቸውን ሲሰበስብ ነበር። ካርዳቸውን ምንድነው ሲባል አማጺያኑ መጥተው ሊነጥቋችሁ ስለሆነ ካርዳችሁን በጥበቃ ስር እንድናውልላችሁ ተብሎ ካርድ እንዳለ ተሰብስቦ እንደነዚህ አይነት ቤቶች ውስጥ መጣ። አሁን ትላንት ማታ ኦሮሚያ ውስጥ አማራ ውስጥ በጣም ትልቅ ድግስ ነበረ። በየድንኳን ተጥሎ በዚህ አሰባችሁታ ካርዳችሁ እኛ እንያዝላችሁ ተብሎ ሲሰበሰብ ከዛ ደግሞ እንደዚህ በምርጫ መልኩ ተቀምጦ ደግሞ ምርጥ እገሌ ላይ ምልክት የተደረገ ስታደር ከዛ ላይ ይሄን ፍትሃዊ ምርጫ ይባላል። ፍትህ የሰፈነበት ምርጫ። ለማንኛውም የቦምብ ጥቃት እንደነበር ሰምቻለሁ። በባጃጅ ላይ የተጠመደ ፈንጅ በሰዎች ላይ ከፍተኛ ጉዳት ማድረሱ ተነግሯል። ድርጊቱ ያጋጠመው በአማራ ክልል ሰሜን ወሎ ዞን ወልዲያ ከተማ ሲሆን ትናንት ከቀኑ 6:40 አካባቢ በራሳሌ ክፍለ ከተማ ቀበሌ 6 ኖክ ነዳጅ ማደያ አካባቢ ነው ይህ ድርጊት የተፈጸመው ተብሏል። ድርጊት ፈጻሚዎቹ ሰርጎ ገብ ጸረ ሰላም ኃይሎች ናቸው የተባለ ሲሆን በጥቃቱም 2 ሰዎች ላይ ከፍተኛ ጉዳት መድረሱ ተነግሯል። በባጃጅ ውስጥ በተጠመደው ፈንጅ ጉዳት የደረሰባቸው 2 ሰዎች በሆስፒታል ሕክምና የተከታተሉ መሆኑን ከስፍራው የደረሰ መረጃ ያመለክታል።
በሰባተኛው ሀገር አቀፍ ምርጫ ድምጻቸውን ለመስጠት ጅማ በሻሻ የተገኙት ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ብሎ በነበረው ቪዲዮ ላይ እንደገለጹት ከሆነ መቶዎች የሚቆጠሩ ቦምቦችን ስንሰበስብ ነበር ሲሉ መናገራቸው ይታወሳል። ቻናሉ ላይ ቀጣይ የሚቀርቡትን መረጃዎች ለማግኘት የፕላስ ምልክቷን እየተጫናችሁ ቤተሰብ ሁኑ። አመሰግናለሁ። ሰባተኛው ሀገራዊ ምርጫ በጸጥታ ምክንያት መቋረጡ ተገልጿል። በአማራና በኦሮሚያ ክልል ምርጫ ከተጀመረ በኋላ እንኳን በርካታ የምርጫ ጣቢያዎች መዘጋታቸውንና ምርጫ መቆሙን የምርጫ ቦርድ ገልጿል። እንደ ምርጫ ቦርድ ገለጻ ከሆነ በተለይ ደግሞ በአማራና በኦሮሚያ ክልል 143 የሚሆኑ የምርጫ ጣቢያዎች አገልግሎት ያልሰጡ አሉ። እንደዚሁም ደግሞ በጸጥታ ምክንያት የተዘጉም እንዳሉ ተገልጿል። ምርጫ ከተጀመረ በኋላ ራሱ በተነሳ ግርግርና አንዳንድ አለመግባባቶች መካከል የምርጫ ጣቢያዎች የተዘጉ እንዳሉና በግጭት ምክንያትም ምርጫ ጣቢያዎቹ ለመዘጋት እንደተገደዱ ምርጫ ቦርድ አሁን በቅርብ ሰዓት ባወጣው መረጃ መመልከት ችለናል። በሁለቱ ክልሎች ብቻ የተፈጠረ ነው እንጂ በሌሎች ክልሎች በሰላማዊ ሁኔታ ሰባተኛው ሀገራዊ ምርጫ እየተደረገ መሆኑን የገለጸው ቦርዱ በአማራና በኦሮሚያ ክልል ግን 143 የሚሆኑ የምርጫ ጣቢያዎች መዘጋታቸውን ገልጿል። እነኚህ እኮ ትንሽ ከተሞች እኮ አይደለም፣ በጣም ትልቅ የኢትዮጵያን ትልቅ ማህበረሰብ ቁጥር የያዙ አካላት ናቸው። እነሱ ጋር ብቻ ተብሎ የሚታለፍ አይደለም። ከ44 ሚሊዮን በላይ ሰው ድምፅ እንደሰጠም ማታ ሌሊት አካባቢ ላይ የተሰጠ ሪፖርት ላይ እየተመለከቱ ነበር። ከ44 ሚሊዮን በላይ ሰው ምርጫው መጥቶ አሉ። ከ50 ሚሊዮን በላይ ሰው ቆርጦ ትኬት ምረው ምርጫ ካርድ ወስዶ 40 ሚሊዮን ቆርጦ ትኬት ምረው ምርጫ መርጠዋል። አስገራሚ ነው። እስቲ እችን ቀልድ ጣል ላግላችሁና ጉርሻው በጣም ነው ደስ ያለ፣ በጣም ነው ደስ ያለ። ጠግበናል። በእውነት ውለው ይግቡ። በጣም ነው የበላ ነው። እንደዚህ እኔ በልቼ አላውቅም። በፊት እኮ ባለስልጣኖች እኮ ጉርሻ ሲቀበሉ እንጂ ጉርሻ ሲያቀብሉ አይተናናቅም። ይሄ ለኛ ትልቅ ተምሳሌት ነው። እንደምፈልግን አድርገው ነው ያስተናገዱን። የጾም ለብቻ የፍስክ ለብቻ። እውነቴን ነው የምልህ። አሁን የጾሙ ላይ ሽሮን ሰላም ሚኒስቴር ነው የጨለፈው። ተመልከት። ድንቹን ግብርና ሚኒስቴር ነው የጨለፈው። ምስሩን እንባ ጠባቂ ተቋም ራሱ ነው ከለቅሶ ቤት መሰለኛ መጡት። በጣም የሚጣፍጥ ምስር ነው የበላህ። እንትኑስ ብትል ፍስኩ ጋር ብትሄድ ጥብሱ ማን ነው የጨለፈልን? ማዕድ ሚኒስቴር ነው የጨለፈልን። ቀይ ወጡን ቀዳማዊት እመቤት ጨለፈችልን። ጎመን በስጋውን አረንጓዴ አሻራ ራሳቸው ብቻ እኔ እውነት እንደዚህም አለ እንዴ? እውነቴን ነው። ክትፎ ጋር ብቻ መከላከያ ሚኒስቴር ነበር። እኔ ክትፎን ተውኩትኝ። እኔ ለብ ነው ፈልገው፣ እነሱ ደግሞ በድሮን ነው የሚለበልቡት አሉ። ተውኩኝ። እኔ ብዙ ፍላጎት ያው እዛ ቱርክ ወስደው እስኪያስለበልቡ እኔ ራብ ይገለኛል። ብቻ በላ ነው ጠጣ ነው። እውነቴን ነው። ቤተ መንግስት እኮ በፊት በጠጅ ነው የሚታወቀው። ይሄው አሁን እንደምታየው ነው፣ አልጫና ጥሬ ነው። አሁን ይሄው ዱቄትም ቤት ይዘህ ሂድ ብለውኝ ዱቄትም ሰጥተውኛል። አመሰግናለሁ። ያው ግማሹን ዳቦ አረጋለሁ፣ ግማሹን ደግሞ ያው ለልጄ ሰጥቼ ቲክቶክ ላይ ጌም ትጫወትበታለች። ጉርሻው ምን አለ እግዚአብሔር የጠበቀው እንጂ ከባድ ሁኔታ ላይ ያለ እውነት ለመናገር በእነዚህ አይነቱ በእርግጥ ተናግሮ ከዚህ አልፈራም ብሏል እግዚአብሔር የሆነው። ከዚህ በኋላ እንግዲህ ከፋ ወዳሉት ወደ አደጋዎች ልንመጣ ነው። የመጀመሪያ የምንጀምረው እንግዲህ በተለይ ሾፌሮች ላይ የሚደረገው ጥቃት ነው። እንደምትመለከቱት በቃ መሳሪያ መቁጠር እየተለመደ መጥቷል። ገለውኝ ነበር ማለት የመሳሪያ ሩምታ ነው ያሉባቸው። የመሳሪያ ሩምታ ግራ ገባን። መንግስትን እንመን ወይስ ታጣቂዎችን? መላው ጠፍቶናል ሲሉ የታጋች ቤተሰቦች 1.5 ሚሊዮን ብር በፖሊሶች መቀማታቸውን ገለጹ። በኦሮሚያ ክልል ከጓጽዮን ወደ ፍቼ ሲጓዙ በታገቱት የቱሉ ሚልኪ ተሳፋሪዎች ጉዳይ ላይ አዲስና ልብ ሰባሪ መረጃ ወጥቷል። ሁለት ባሎቻቸውና አንድ የቅርብ ቤተሰባቸው የታገተባቸው እናቶች ታጋቾችን ለማስለቀቅ ከአጋቾች ጋር ከተደራደሩ በኋላ ወርቅና ንብረታቸውን ሽጠው ያሰባሰቡትን 1.5 ሚሊዮን ብር ይዘው ሲጓዙ የደገም ወረዳ ፖሊሶችና የጸጥታ አካላት ገንዘቡን ቀምተው እናቶችን እስር ቤት ማስገባታቸውን ተከትሎ ቤተሰቦቹ መንግስት ማዳን ሳይችል ቀርቶ ጭራሽኛ በግላችን የምናደርገውን ጥረት ማደናቀፉ በታጋቾች ህይወት ላይ መፍረር ነው ሲሉ በከፍተኛ ግራ መጋባትና ሀዘን ውስጥ ነው ፍትህ እየጠየቁ ይገኛሉ። ሀሳባችሁን በኮሜንት አጋሩኝ። ፎሎ በማድረግ ቤተሰቡ ነው። መንግስት መታደግ ሲያቀተው ህዝቡ አዋጥቶ እሺ እናፈታ ብሎ ደግሞ የሆነ ሰብሰብ አድርገው ሄዱ። ያንንም ደግሞ ተቀበለና ፖሊስ ኑ ሸቤ ግቡ አለ። የታገቱትንም አያስፈታል፣ ሊያስፈቱ የሚሄደውንም ይከለክላል።
መንግስታችን። ከሾፌሮች ባለሙያ ጋር ተገናኘ ከማነሳላችሁ በፊት የአርሲን ጉዳይ እናንሳ። አርሲ እንግዲህ መጀመሪያ የዘገበልን ቲክቫ መሰረት ሚዲያ ነው። በአርሲ ዞን አሰኮ ወረዳ ትላንት የተቀሰቀሰው መጠነ ሰፊ ጥቃት የ37 ምዕመናን ህይወት ማለፉንና 200 በላይ መኖሪያ ቤቶችን መቃጠላቸውን ታወቀ። ይህ ጥቃት ግን ዛሬ ግንቦት 24 ቀን ቀጥሎ የዋለ ሲሆን በወረዳው ስር የሚገኙ በርካታ ቀበሌዎች ውስጥ በአሁኑ ሰዓት እጅግ የከፋ የተባለ ጥቃት እየተካሄደ መሆኑ ታውቋል። ለመሰረት ሚዲያ የደረሰው ወቅታዊ መረጃ መሰረት በዛሬው ዕለት በዘዲቡ፣ በኢሬቻ ሚካኤል፣ በሱንቴ ማርያም፣ በግዶ አቦ፣ በሌንጮ ኦዳ፣ በጂሶ እና በኳስ ደሬ ቀበሌዎች ውስጥ ጥቃቱ መፈጸሙን ይገኛል ይላል። ይሄ ብቻ አይደለም። በነገራችን ላይ ሌሎችም ሚዲያ እዛው ደግሞ ማህበረ ቅዱሳንም ሌሎችም ዘገባዎች የዘገቡትን ላሳያችሁ። ለምሳሌ ስምዐ ተዋሕዶ የዘገበው ዘገባ ይህን ይመስላል። እዚህ ጋር ነው፣ ፖዝ አድርጋችሁ ማየት ትችላላችሁ። ስምዐ ተዋሕዶ ፌስቡክ ላይ የምናውቀው ወንድማችን ነው። የዘገበው ዘገባ ይሄ ነው። ማህበረ ቅዱሳን የዘገበውን ደግሞ ላሳያችሁ። እንደዚህ ይላል። በምስራቅ አርሲ ዞን ከ10 በላይ ኦርቶዶክሳውያን ሲገደሉ ከ101 ዓመት በላይ እድሜ ያስቆጠረ የቅዱስ ገብርኤል ሙሉ ለሙሉ እሳት ወድሟል ይላል። ይሄ ከዛ በኋላ ነው እንግዲህ መሰረት ሚዲያ ከዚህ ከ10 በኋላ ነው ድጋሚ ሌሊት ላይ ዘገባውን የሰራው። ይሄኛው የተሰራው ቀደም ብሎ የተሰራ ነው። ስለዚህ እዚህ ላይ 10 ሰው ቢልም መሰረት ሚዲያ ግን 37 ሰው ብሏል። ምክንያቱም ከዛ በኋላ የሞቱ ሰዎች ስላሉ ማለት ነው። የመድኃኔዓለም ቤተክርስቲያን ላይም ዘረፋ የተካሄደ ሲሆን ምዕመናን ጽላቱን ይዘው ተሰደዋል፣ መኖሪያ ቤታቸውን ተቃጥሏል ይላል። ዮቲሲኤምኬ ግንቦት 25 ቀን 2018 ዓ.ም ዛሬ ጠዋት ላይ ይወጣ። እንደ ወትሮው ሁሉም ዛሬ በምስራቅ አርሲ ሀገረ ስብከት ምድር ላይ ታላቅ ሀዘን ላይ ይገኛል። ማቅ የለበሱ እናቶች እንባቸውን ያላለቀ ህፃናትና ማደሪያ ያጡ አረጋውያን ጩኸት ሰሚ አጥቷል። በግንቦት 23 ቀን 2018 ዓ.ም ጀምሮ በምስራቅ አርሲ ሀገረ ስብከት አሰኮ ወረዳ ጠለታ ጨፋ ቀበሌና ካራ ኩፍቴና የሚባል አካባቢ ላይ በኦርቶዶክሳውያን ላይ ያነጣጠረ አሰቃቂ ግድያ ተፈጽሟል። ለደህንነታቸው ሲባል ስማቸው ለማንጠቅሰው የዓይን እማኝና መረጃ ሰጪያችን እንደገለጹት ከሆነ ጥቃቱ እጅግ አሳዛኝና አረመኔያዊ እንደነበር ይነገራል። በአሰኮ ወረዳ ጠለታ ጨፋ ቀበሌ ብቻ የታጣቂ ኃይሎች የተፈጸመው ሰብአዊነት የጎደለው ጥቃት ከ10 በላይ ንጹሐን ኦርቶዶክሳውያን ተገድለዋል። ይህ አሰቃቂ ጥቃት ሰዎች ህይወት ላይ ብቻ አላበቃም። የክርስቶስ ቅዱስ ስጋና ክቡር ደም የሚፈተትበትን መቅደስ ጭምር ኢላማ ያደረገ ነው። በአካባቢው 101 ዓመት የሚያስቆጠረው ታላቅ ዕድሜ ባለጸጋ የጠለታ ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ ለሙሉ በእሳት መውደሙን መረጃ ሰጫችን ገልጸዋል። በተመሳሳይ ጥቃትም በካራ ኮፍቴና መድኃኔዓለም ቤተክርስቲያን ላይ ጥቃት የተሰነዘረ ሲሆን የቤተክርስቲያኑ ንብረት የሆኑ ቤቶች በመቃጠላቸው ምዕመናን የመድኃኔዓለምን ቅዱስ ጽላት ይዘው በእግራቸው ወደ ሌላ አካባቢ መሸሻቸው ታውቋል። ኦርቶዶክሳውያን ተወልደው ካደጉበት ወልደው ከሳሙበት ቀያቸው በሃይማኖታቸው ብቻ ቤታቸው እየተለየ ተቃጥሏል። ንብረታቸው፣ ከብታቸው ተዘርፏል። ከጥቃቱ የተረፉት ነዋሪዎች ይዘውት የሸሹት እምነታቸውን ማንነታቸውን ብቻ በመሆኑ አሁን ላይ ሜዳ ላይ ወድቀው ይገኛሉ ሲሉ ነበር በሀዘን ተውጠው የነገሩ ነው። በተያያዘ ዜና በዚሁ ምስራቅ አርሲ ሀገረ ስብከት በሽርካ ወረዳ 2 ወጣት ኦርቶዶክሳውያን ላይ ዘግናኝ ግድያ መፈጸሙ ሰምቷል። ትላንትና የዘገቡላቸው ማለት ነው። ድርጊቱ የተፈጸመው ሚታና ዋጂ ቀበሌ ሲሆን በታጣቂዎች ግንቦት 23 ቀን 2018 ዓ.ም ወደ ወጣቶች መኖሪያ ቤት በመግባት በቁጥጥር ስር እንዳዋላቸውና በመቀጠልም ወጣቶችን ወደ ሚታና ጋዶ ቀበሌ በመውሰድ አንደኛውን በስለት አርደው ሁለተኛውን ደግሞ በጥይት በመምታት ጭካኔ ህይወታቸውን እንዳጠፉ ተገልጿል። ህይወታቸውን ያጡ እነኚህ ወጣቶች ስርዓተ ቀብራቸው በግንቦት 24 ቀን 2018 ዓ.ም በጋዶ ማህደረ ሰባት ቅድስት ማርያም ቤተክርስቲያን ምዕመናን ቤተሰቦች በተገኙበት በአንድ መቃብር ተፈጽሟል ያለ የሁለቱ አካል ማለት ነው። ይህን መረጃ እንደውም ያደርሰኝ የነበረው አጎቴ ነው ያለ ሰው ነበር መረጃ ያደርሰኝ። ወዲያውኑ ደግሞ ለእናንተ አድርሻችሁ ነበረ። በምስራቅ አርሲ ሀገረ ስብከት አድርጊዎች ለመመለል የተደጋጋሚ ጥቃት እንደሚፈጸም ማህበረ ቅዱሳን ቴሌቪዥን ለዓመታት መረጃ እያደረሰ ቢሆንም ዛሬ ድረስ ዘላቂ መፍትሄ አልተገኘም ይላል። ይሄ የማህበረ ቅዱሳን ዘገባ ነው። በነገራችን ላይ ይሄ ብቻ አይደለም፣ ሌሎች መረጃዎች አሉ። ነገር ግን በአሁኑ ሰዓት ላይ ቤተክርስቲያናችን ምንም ነገር እንደማትል እናውቃለን። ምክንያቱም የምርጫ ወቅት ስለሆነ ይህንን ዜና መዘገብ፣ ይህንን ነገር ለምዕመናን ጆሮ ማድረስ ምርጫን ማደናቀፍ፣ ጸረ ሰላም ተብላ ልትታወጅ ትችላለች ብሎ ስለሚያስበው ቤተክርስቲያን ላይ ያሉ አባቶች ይህን ዜና አይሰሩት።
ለምን ሲባል በአሁኑ ሰዓት ላይ ከመንግስት ጋር ተሞዳምዶ መኖር እንጂ የሚፈለገው መንግስት ሰላም ነው እያለ እየሰበካት ያለችው ሀገር ላይ አርሲ ላይ ኦርቶዶክሳውያን እያለቁ ነው። ይኸው 37 ኦርቶዶክሳውያን አለቁ፣ ከ200 በላይ ቤቶች ተቃጠሉ፣ 2 ቤተክርስቲያን እንደዚህ ውድመት ደረሰበት ብሎ የሚናገር የለም። ከተናገሩ ጸረ ሰላም ተብለው ስለሚፈረጁ እና አቡነ ሳዊሮስም ይህን ዜና እንዲሰራ አይፈቅዱ። ምንም ጥርጥር የለውም። ልምጣ ወደ ሌላ ወገኖቼ፣ ዛሬ ምን ይዤ እንደመጣው ብታዩ ይሄ የምታዩት የሌቭል 3 እና የሌቭል 4 ከርዳዳ ወረቀት የማቢውን ጥሩ ነው። የቴድሮስ የዋላሽት ቴድሮስ የዋላሽት ማን ነው? አሁን በቅርቡ ከትራንስፖርትና ሎጂስቲክ ሚኒስቴር ጋር በመተባበር ሹፌሮችን የ5 ቀን ስልጠና ሰጥቼ ፈትናለሁ አበቃለሁ ያለ ሰው ነው። ያልበቃ ሰውዬ ማለት ነው። ሲጀምር ወደ ሌቭል የምትገባው 10ኛ ክፍል ወደ 11 ማለፍ ሲያቅትህ ነው። ወይ ደግሞ 12ኛ ክፍል ዩኒቨርሲቲ መግቢያ ውጤት ስታጣ ነው ወደ ሌቭል የምትገባው። እና ይሄንን ማለፍ ያልቻለ ሰውዬ ነው። የሚገርማችሁ በሚቀጥለው ዲግሪ ለመማር ሲኦሲ መውሰድ አለበት። ይሄንን እንኳን ማለፍ ያልቻለ ሰው ነው። እንግዲህ ተባብሮ የኢትዮጵያ ሹፌርን የሚያበቃልን ማለት ነው። ተአምራቱ ትንግርቶቹ ይቀጥላሉ። ትላልቅ ማስረጃዎች ናቸው የደረሰኝ። ፕሮፖዛሎች፣ ኮፒ የተደረጉ ፕሮፖዛሎች ጭምር ቀስ እያልን እናወጣታለን። ቢኮዝ በስነ ስርዓት ሳንረብሽ በስነ ስርዓት መብታችንን እንጠይቃለን። ይሄ ከምንም የሚገናኝ ከመብት ጥያቄ ጋር የተገናኘ ብቻ ነው። ስለዚህ እንቀጥልብሃለን ነው የምልህ። ቴድሮስ የዋላሽት ክሞንክ የትራንስፖርትና ሎጂስቲክ ሚኒስትር ለራሱ ሌብለን ያላለፈ ለራሱ ብቃት የሌለው ሰው ብዙ አመታትን በሾፌርና የሚሰሩ ላባቸውን ጠብ አድርገው በጥይቱ መሃል እያለፉ የሚሰሩ ሰዎችን ብቃት ተመዝናለሁኝ ያለ በአንድም በሌላ ብራችሁን ፈልጋለሁኝ ነው። ባይሆን ከምርጫ ጋር ተገናኘ እህታችን እንዲላል ሰራሁት በላይ የዚህ ህዝብ ይሁንታ ባገኝና ብመረጥ ምን አድርጌ ነው የምከሰው የሚለው ጉዳይ ያሳስበኛልና ተመራጮች ታላቅ ኃላፊነት እንዳለባቸው አውቀው ቢሰናዱ መልካም ነው ላለው። አብይ ባለፉት 4 ዓመታት ብልጽግናን ስለመራ አሁን ይበቃዋል፣ ከአብይ የተሻለ ሰው ብንመርጥ ለኢትዮጵያም ለብልጽግናም ይበጃል እና እጩ ሆኖ መቅረብ የለበትም የሚል ሰው እድል ልስጣው። ጸጥታ ይሄ ብዙ ሰዎች የሚታዘቡት ምርጫ ነው። ዲሞክራሲያዊ መሆን አለበት። አብይ እጩ መሆን የለበትም ብሎ ሐሳብ የሚያቀርብ ሰው ካለ እድል እንስጥ። በንግግር ባይሆንም በእጅ እቃወማለሁ የሚል ካለም ችግር የለውም። እሺ አብይ እጩ ሆኖ እንዲቀርብ እንደግፋለን የምትሉ በእጅ አሳዩ። 1/3 ይሆናል። ሰላም ጤና ይስጥልኝ። ከዕለቱ ዜና ጋር አብይ አህመድ ነኝ። ዓለምን ያስደነቀው ፍትሃዊ ምርጫ እየተካሄደ ነው። ለዝርዝሩ አብይ አህመድ ቀድሞው ጠቅላይ ሚኒስትሩ ቃል በገቡት መሰረት ፍትሃዊ ሁሉን ሰላም ሰላም ቤተሰብ እንደምን አላችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ዛሬ እንግዲህ እንደ መግቢያ ይሄንን ቪዲዮ ተጠቅሜያለሁ። ዛሬ ግንቦት 24 ነው። ክርስትና እምነት ለሆናችሁ በሙሉ እንኳን ለጾመ ሐዋርያት በሰላም አደረሳችሁ ማለት እፈልጋለሁ። በብልጽግናዎች ዘንድ ደግሞ ዛሬ ኢትዮጵያ የመረጠች ነው ተብሏል። በብልጽግናዎች ተሆን ባይ ዲፎልት ኢትዮጵያ ማለት አብይ አህመድ ነው። አብይ አህመድ ብዙ ጊዜ ኢትዮጵያን መንካት አይቻልም ሲል ራሱን እንደሆነ አድርጎ ነው የሚገልጸው። ነገር ግን በዘመናት ደግሞ ሀገረ መንግስትን መስረታ እንደኖረች ሀገር እንደ አብይ አህመድ ዘመን ኢትዮጵያ የተዋረደችበት ዘመን የለም። እውነት እንደዚህ አይነት ችግርም ይገጥመናል ብለንም እኔ አስቤም አላቅም። ከነበርንበት ካደግንበትም ወደዚህ የቁልቁለት ጉዞ ተንደረደራለን ብዬ አስቤ አላቅም።
ዝሮ ዝሮ ኢትዮጵያ እየመረጠች ነው ብሏል። የአብይ አህመድ ምርጫ ደግሞ ምን ይመስላል ስንል ከብልጽግና ምስረታ ጀምሮ ህግና ደንብን ያላከበረ ስርዓትን ያላከበረ ባንዱ ህዝባችን እየተደራረበ ይህን ጉዳይ ቁጭ ብሎ ለመተቸት ለማየት ለመገምገም እድሉን ስላላገኘ እንጂ ብልጽግና ከምስረታው ጀምሮ መሰረታዊ ችግር ያለበት ነው። አንደኛ ምስረታው ላይ ራሱ ምርጫ ቦርድ የሚባለው ያው በሀገራችን ላይ ስከለተኑ እንኳን የማያሟላ የምርጫ ቦርድ የሚባል አለ። ነገር ግን የህዝባችንን ሞትም ከሚደብቁ ጉዳዮች አንዱ የፌክ የሆነ ኢንስቲትዩሽን በተለይ በእኛ ሀገር ላይ የምርጫ ቦርድ የሚባለው ነው። እሱም እንኳን ባልተገኘበት ነው ብልጽግና ራሱን ከኢህአዴግ ወደ ብልጽግና ራሱን ሲቀይር ጉባኤም ያላካሄድም አካሄዱም ትክክልም አይደለም። እንደምታዩት አብይ አህመድ ብልጽግና የሚባለውን ፓርቲ ሲመሰርት መራጭም ቸርማንም ሆኖ ነው ያስመረጠው። ሲጠቆምም 3 ሰው ነው የተጠቆመው ቀጥታ። እንዲያው እኔ በማቀው እንኳን ሰው ሲመረጥ የአንድ አካባቢ አንድ ስራ ኃላፊ ወይም ቮት የሚደረግባቸው ማህበራት ሊሆኑ ይችላሉ። ሰዎች ቮት ሲደረግ መጀመሪያ ቸርማኖች ነው የሚመረጡት፣ አስመራጮች ይመረጣሉ። አስመራጮች ከተመረጡ በኋላ አስመራጮች ላይ ራሱ አስመራጮች ሲመረጡ ውሳኔ ያለው አስመራጮች በቀጥታ ይለፉ ተወዳድረው ይለፉ ይባላል። ራሱ አስመራጮችን እንኳን ለመምረጥ አስመራጮች ከተመረጡ በኋላ በቀጥታ ምን ይችላል ኦዲየንሱ አይ ሁለቱ የሚያስፈልግ ከሆነ 4 ይጠቆም ይባላል። አራቱ ተወዳድረው ሁለቱ ይለፍ ሊባል ይችላል። ኖ ቸርማኖች ወይ ማስመራጮች ቀጥታ ማለፍ ይችላሉ ሊል ይችላል። ነገር ግን ቸርማኖቹ ወይ ማስመራጮቹ ከተመረጡ በኋላ ዋና የሚመረጠውን አካል ለመምረጥ ግን ቢያንስ ከሚፈልገው ደብል ተደርጎ መመረጥ አለበት። ለምሳሌ 3 የሚፈልግ ከሆነ 6 መሆን አለበት። 2 የሚፈልግ ከሆነ 4 መሆን አለበት። ምክንያቱም ኮምፒቲሽን ነው። ከነዛ መሃል ላይ ደግሞ ቤተር የሆነውን ቤስት የሆነውን መርጦ ለማስቀመጥ ቤተሩን ማወዳደር ግድ ይላል ማለት ነው። እሱን በሚሆንበት ጉዳይ ላይ ያው ምርጫ ትንሽም ትልቅም ቢሆን በዚህ መልክ ምርጫዎችን አካሄዶ ማወዳደር እንደሚቻል ነው እኔ ከማቀውም እንደው ያለኝ ኤክስፒሪየንስ ራሱ ስለ ምርጫ ኤክስፒሪየንስ ሁሉ ጊዜ ማሰብ ከፈለኩ። ነገር ግን አብይ አህመድ እዚህ ላይ ታስታውሱ እንደሆነ ብልጽግና ላይ ጉባኤ ይሁን ምን ይሁን ብቻ ባዘጋጀበት ሊቀመንበር ሆኖ ለመመረጥ 3 ሰው ጠቁሙ ይላል። አንድ ሰው መጠቁም ይችላል 3ቱን ይላል። በጣም በሚገርም ሁኔታ ቸርማን ሆኖ ያስመረጠው ራሱ ነው። አብይ አህመድ ምትሉ ይላል። አብይ አህመድ ብለው ይጠቁማሉ። አብይ አህመድ አለ 4 አመት መርቷን ይበቃዋል ምትሉ ብሎ ደግሞ ልክ እንደ ኤልሞ ራሱን በራሱ እንደገና ሌላ አካል መስሎ ይቀርባል እዚሁ ላይ። በሁለተኛ ደረጃ ደግሞ እጩ ነው የሚለው እጩ ነው። ከዛ በኋላ አብይ አህመድ ተብሎ በእጩነት ቀረበ። ይህ ሰውዬ ለአመታት ለ5 አመት ለ6 አመት ይሄን ጉባኤ ካካሄደ በኋላ ቪዲዮ ላይ እንዳስገባውላችሁ ካንዲዴት ሆኖ ነው የቀጠለው። በካንዲዴትነት ሰው በእጩነት ቋሚ ሆኖ ሊመራ አይችልም። ከእጩነት ወደ ቋሚነት መሸጋገር አለበት። ነገር ግን እጩ ሆኖ ነው የተቀመጠው። ራሱ አስመራጭ ራሱ መራጭ ነው የሆነው። አሁንም ደግሞ ምርጫ በሚለው ሁኔታ ላይ ደግሞ እንደዚሁ በመታዩት ሀገራችን ወደ ምስቅልቅል ውስጥ ከተው ታስገቧት በኋላ ቀልድ በቀልድ ሆኖ ውሏል። ዛሬ ራሱ ሚዲያዎቹ ራሱ የሚኒስትሪሚንግ ሚዲያዎች የሚዘግቡት ራሱ በቃ በጣም የሚገርም ነው። እንግዲህ በየቦታው ወታደር አለ፣ ወታደር ተሰግስጎ ነው ያለ። ራሱ ከብልጽግና ከኢህአዴግ ወደ ብልጽግና የተዘዋወረው ካድሬ በቂ ነው እዚሁ ላይ ሾው ለማሳየት ላይን ለመስራት። ፕላስ ቱዛት ደግሞ ተሰማርቶ በጠመንጃ አስከሬን እንኳን አስተተው ምን ይላሉ እዚህ ጋር እነሱ አስከሬን እንኳን ተተው ምርጫ ይበልጥብናል ብለው መጡ ይላሉ። ከብልጽግና ተንደንሲ ግን ልናቅ የምንችለው ምንድነው ሰው ሞቶባቸዋል። አስከሬን ላይ ለቅሶ ላይ የተሰባሰቡን ሰዎች ነው መርጣችሁ ትሄዳላችሁ ተብለው ታፍሰው ሂደዋል ማለት ነው። ወደ ምርጫ ቦታው ላይ ሂደዋል። ነገር ግን እውነታው ግን ምን ነበር ስንል ደግሞ ሶማሌ ክልል ይሁን አፋር ክልል ላይ አይታችኋል። እንግዲህ ሚዲያ ላይ ሲዟዟር ቃል በቃል ዶት እያደረጉ ሰሞኑን ራሳቸው እየመረጡ ሰብስበው ኮሮጆች ተሸጋግረው ሂደዋል። ይሄ ግን ለዓለም ሚዲያ ለማሳየት ነው። የዓለም ሚዲያ ደግሞ
ያው ታዛቢም የለውም ምርጫውም ትክክል እንዳልሆነ እንደ ኢኮኖሚክስ በሁለተኛ እንደነ CNN እንደነ አልጀዚራ ያሉ ትላልቅ ሚዲያዎችም ራሱ ኢኮኖሚካል እና ለክ ፖሊሲ ሜከሮች የሚያዩቸው ሚዲያዎች ራሱ በሚከታተሉት ቶን ብልጽግና በራሱ አገሪቱን ማቆስጥ ካስገባ በኋላ የምርጫ ስታንዳርድን ባላሟላ መልክ ምርጫ ላይ አካሄድ ነው በሚል ነው ያደረጉት። እንደ ታዛቢው ነው የመጡት የአብይ አህመድ የቅርብ ወዳጅ የሆኑት ኡሁሩ ኬንያታ ናቸው። ሌላ ሰው አልመጣም፣ ታዛቢ የለም። ነገር ግን ካድሬው ራሱ ይበቃን የምታዩት ላይናፕ በጧት ተነስቶ ፎጣ ለብሶ ድራማቸውን ለመስራት በቂ ናቸው። ካድሬዎቹ ራሱ በቂ ናቸው። ነገር ግን ህዝባችን መቅደም የነበረበት እውነት መቅደም የነበረበት ምርጫ የሚባለው ሂደት ወይም ቀልድ ሳይሆን ሰው ሰላሙ ነበር መቅደም የነበረበት። ከዛሬ ስንት ዓመት እኮ አብይ በህዝብ ዘንድ ተደግፎ አይዞ ህደግልን ልጃችን ከዚህም በላይ ተቀይረናለህ ከመከራም ታወጣናለህ የተሻለ ነገር ተወስደናለህ ታሻግረናለህ ብሎ የነበረውን ንቆ የኛ ህዝብ ነገር ግን ቁልቁለት ውስጥ ዶ አዘቅት ውስጥ ይዞት የገባው ነው። ዛሬ ቢሆን እንደገና እንዲው ከተመረጥኩማ ይላል። እንግዲህ 8 ዓመት ሙሉ የጨፈጨፈውን ህዝብ ደግሞ ቀጥሎ ምን ሊያረጋው እንደሚችል ደግሞ ያው ከአብይ አህመድ ምንም ነገር የሚጠበቅም አይደለም። ነገር ግን ማህበረሰቡ ህብረተሰቡ አሁንም ቢሆን ነቅቶ መብቱን በማስከበር ላይ መንቀሳቀስ አለበት። ከማርዝም ከምንድነው የሚባል ከዝንብ ማር አይጠበቅም ነው። ከዚህ ስርዓት ተመረጠም አልተመረጠም ተመርጦም ታይቶታል። አብይ አህመድ እኮ በጣም ሰፊ የህዝብ ድጋፍ የነበረው ሰው ነው። እንግዲህ በራሱ ጊዜ ክብሩን ጥሎ አሁን እንደገና ደግሞ ሌላ ክብር ፍለጋ የሚንደፋደፍ ሰው ነው። ከዚህም በላይ ግን ከምርጫ በላይ ህዝባችን ሰላም ይፈልጋል፣ ሰላም ያስፈልገዋል። መስራት የነበረባቸው ቢያንስ ሰላሙ ላይ ያንደፋረሱትን ሰላም ወደ ማርገብ ነው መሄድ የነበረባቸው። ያው ብልጽግና ድራማ ነው፣ ዲና ያደርጋል፣ ውሸት ነው። ያው የለመድነው ውሸት ነው። መርጣህን በልተሃል ጠግበሃል ጠግባን ነው። ህዝቡ ራብ ውስጥ ነው፣ ህዝቡ ጦርነት ውስጥ ነው። ሰላም ነው ይላሉ ጀነራሎች፣ ካድሬዎች እየተገደሉ ሰላም ነው ይላሉ። እንግዲህ በብልጽግና ዘመን የሰማነው ያየነው ዲና ክህደት ነው። ምርጫችንን በዚህ መልክ ይመስላል ለማለት ነው። እናንተንም ሀሳብ አስተያየት ስጡ። ህዝቡ ግን ምን ጊዜም ቢሆን ለሰላሙ መትጋት አለበት እላለሁ። እናመሰግናለን እህታችን። እንግዲህ ያው ህዝቡ ነው የሰቀለው፣ ተመልሶ ደግሞ ይኸው የሰቀለው ህዝብ ደግሞ ያወርደዋል ብለን ተስፋ እናደርጋለን። ምክንያቱም ውጥንቅጥ የወጣበት ኢትዮጵያን እየፈጠረ ያለው መሬቷን ደረቅ አድርጎ ህንፃ እየገነባ ተመልሶ ደግሞ ህዝቧን እያስራበ ህዝቧን እያስጨፈጨፈ ያለ መንግስት ነው። ከመናፈሻ ውጭ ምንም ነገር የሚታየው ሰው አይደለም። እውነት ነው ነገር የሆነ ሆኖ ግን ያወጣው የሰቀለው ህዝብ ተመልሶ እንደሚያወርደው ስለምናምን ጊዜ ሰተን ማየት ነው የሚሻለው። እናያለን ብዬም ደግሞ ተስፋ አድርጋለሁ። የጥቂት ጊዜ ጉዳይ ነው እንጂ ብዙ የሚቆይ አይደለም። ጥቂት ጊዜ ነው። ያን ጊዜ ደግሞ የምንመለከተው ይሆናል። እዚህ ያለብቃ። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆይ።